ጤና ይስጥልኝ ውድ ተመልካቾቻችን የወላጆች ፕሮግራም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በጣም አድርጌ አመሰግናለሁ። ራሳችሁን እስኪ ለተመልካቾቻችን አስተዋውቁ። እሺ፣ ስሜ ፌቨን ጌታውን ይባላል። የ11 ወር ልጅ አለችኝ። ስም ታሪኩ ሻውል ይባላል። የስነ ልቦና ወይም ሶሻል ወርክ ባለሙያ ነኝ። ማህበራዊ ጉዳዮችን የማህበራዊ ሳይንስ ባለሙያ ነኝ ማለት ነው። በዚህ ስራ ላይ ከ7 ዓመት በላይ ሰርቻለሁ። አሁን እሱ ላይ ነው ያለሁት። ወደ ተመልካቾቻችን እንግዲህ ዛሬ እንደምታዩት በጣም ወጣት እሷ ራሷ ልጅ የምትባል አይነት ወጣት እንግዳ ነች ያለችን። የ11 ወር ልጇ ለምን አስጨነቀቻት፣ ምንድን ነው የተጨነቀችበት የሚለውን ነገር ከራሷ አንደበት እንሰማለን። እርግጠኛ ነኝ ሁላችሁም አንድ ነገር ትማሩበታላችሁ። ሪሞት መቀየር አይቻልም። መልካም ጊዜ። እኔ አሁን ያስጨነቀኝ ነገር ልጅን በምን አይነት መንገድ ላሳድጋት፣ ወደፊት ምን አይነት ባህሪ እንዲኖራት፣ በምን አይነት መልኩ ልጅን ማሳደግ እንዳለብኝ፣ እንዴት አድርጌ ላሳድጋት የሚለው ነገር ብዙ ወላጆችን ሊያስጨንቅ ይችላል አይደል? ታሪክ ግን ምኑ ነው ያስፈራሽ? ካለው የቴክኖሎጂ ሁኔታ ጋር፣ የልጆች መፍጠን ጋር ወይስ ደግሞ እንደው እንደ እኛ እንዳደግንበት ዘመን ባህላዊ አድርጌ ላሳድጋት? የትኛው ነገር ነው በጣም አይምሮሽን ይዞት ለጭንቀት የዳረገሽ? የመጀመሪያ ልጅ ነች እና በምን አይነት መልኩ ቀጥቼ ባሳድጋት ወይም መክሬ ባሳድጋት ነው ከማህበረሰቡ ጋር ስትቀላቀል ብዙ ነገር ይሰማል ካለው ሁኔታ ጋር ምናምን እና በምን አይነት መልኩ ባሳድጋት። በድሮም ማስተዳደግም ያው አሪፍ ነው ተቀርቶ ምናምን አይደል፣ በስነ ምግባር የታነጸች ልጅ እንድትሆንልኝ ነው ፈልገው እና ያው ዘመን ልጆች በጣም ፈጣኖች ናቸው ከቴክኖሎጂው ጋር ምናምን ነገር እና ከመጋገባ ጀምሮ ያስጨንቀኛል። ትምህርት ቤት ስትገባ ስታድግ በምን አይነት ባህሪ ማደግ አለባት የሚለው ነገር ያስጨንቀኛል። እንግዲህ የተለያዩ ነገሮች ቅድም ወደ ስቱዲዮ ከመግባታችን በፊት ስንጨዋወትም እንደው በሶሻል ሚዲያው ያለው ተጽዕኖ ሁሉ እንደሚያስጨንቃት፣ እንቅልፍ እንደሚነሳት ነው የነገረችኝና አንተ ከዚህ ጋር ካለ ቀረቤት አንፃር እንዴት ታየዋለህ? የተነሳው ጉዳይ በጣም ሰፊ ጉዳይ ነው፣ ሀገራዊ ጉዳይ ነው እና የልጆች ጉዳይ ደግሞ በጣም መሰረታዊ ሁኔታውን አስተዳደጉን ይዞ ካላደገ ወደፊት ላይ ከቤተሰብ ጀምሮ አካባቢ ሀገርን የሚጎዳ ጉዳይ ነው። ስለዚህ እናት ፌቨን ያነሳችው ጥያቄ ስጋት እና ጭንቀት እውነትም አንድ እናት መጨነቅ ያለባት እና ይሄንም ደግሞ መታ እንደዚህ አይነት ምክር የምንፈልጋ መምጣት ይሄ ጤናማ ወደፊት ልጇን ለመቅረጽ ያላትን ጉጉትና ፍላጎት የሚያሳይ ነው። ስለዚህ አሁን ወደ ጉዳዩ አንድ በአንድ ከመግባታችን በፊት እኛ ቤተሰብ የአካባቢ፣ የሃይማኖት፣ የባህል እሴቶች ነን። ያ እሴት ውጤት ነው ለዚህ እኛን ትልቁ ነን ተቀብለን የምንሄደው። ስለዚህ ስብዕናችን የሚገነባው ከአካባቢያችን ከቤተሰብ ጀምሮ ወደ አካባቢ ይሄዳል፣ ትምህርት ቤት ይሄዳል። ይሄ ነው ውስጣችን ኖሮ እሱን እየመነዘመ ነው የምንኖረው። ይሄ ነው ውጤቱ ብለን የምንወስደው። ስለዚህ የልጅ አስተዳደግን ዘይቤ ስናነሳ በ3 የልጅ አስተዳደግ ዘይቤዎች አሉ። አሁን ተሻሽሎ 4 አይነት የልጅ አስተዳደግ ዘይቤ አለ። ስለዚህ አንድ በአንድ እያየን ብንሄድ ጥሩ ነው ብዬ አስባለሁ። የመጀመሪያው ቁጥጥር የበዛበት አስተዳደግ የምንለው ነው። ይሄ አውቶክራቲ የምንለው ወይም ይሄ አምባገነናዊ ልጅ አስተዳደግ የምንለው ነው። ይሄ እንግዲህ አምባገነናዊ ልጅ አስተዳደግ ማለት ወላጅ እኔ ባሰመርኩልህ ብቻ፣ እኔ በገደብኩልህ ብቻ ማደግ አለብህ ነው። የበዛ ቁጥጥር ውስጥ የሚያድጉ ልጆች ሁሌ ትዕዛዝ ተቀባይ ናቸው። የልጆቹ ጥያቄ አይሰማም፣ የልጆቹ ፍላጎት አይታይም፣ ስሜታቸውን መግለጽ አይችሉም እና ብዙ ችግሮችን የሚያመጣ ነው ይሄ እና ይሄ ምንድነው መጨረሻ ላይ የሚያመጣው? ተስፋ መቁረጥን፣